ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዘውዱ ሾው ሚዲያ በተቻለ መጠን በዓለም አቀፍ ደረጃ ብቻ ሳይሆን በኢትዮጵያም ጭምር ያሉትን ጉዳዮች ቀን በቀን እየተከታተን ለእናንተ ክቡራን ተመልካች አድማጮቻችን መረጃዎችን እንደምናቀበል ይታወቃል። ሀገራችን ውስጥ ያለው ችግር ከጊዜ ወደ ጊዜ እየባሰ ከመሄድ በዘለለ መፍትሄ አለማምጣቱ ብዙዎቹን እያሳሰበ ይገኛል። በሀገር ውስጥ በሚደረጉት ጦርነቶች ሳቢያ በርካታ ሰዎች ከቤት ንብረታቸው ቢፈናቀሉም በየጊዜው ቢገደሉም ምንም መፍትሄ ያልመጣለት ጉዳይ ሆኗል። አብይ አህመድ ዛሬም ሀገሪቱን ለከፋ ችግር ከመዳረጉ በዘለለ ለውጭ ወራሪ ኃይልም ጥሏት ይገኛል። ኢትዮጵያን ዛሬ በጋምቤላ ከፍተኛ ቀውስ ተነስቷል። ደቡብ ሱዳን ጋምቤላ ክልል ርዕሰ ከተማ በሆነችው ጋምቤላ ከተማ ውስጥ ገብቶ ጦርነት ከፍቷል። እጅግ የሚያስደነግጥና እጅግም የሚያስቆጭ ጉዳይ ነው። ኢትዮጵያኖች እንኳንም ድንበራችን መሀል ከተማ ለማስደረስ አይደለም ቦርደር ላይ የማይጠጉ በተለይም በጎረቤቶች አገሮቻችን አይደለም በምዕራባያኖች ያልተደፈረችው ኢትዮጵያ ዛሬ የጋምቤላን ሕዝብ በየቀኑ አደጋ ውስጥ ከተውታል። የፖሊስ ኮሚሽነሩን መግደል ብቻ አይደለም ሌሎችንም ዜጎች እየጨፈጨፉ ነው የሚገኙት። አሁን ጋምቤላ በከፍተኛ ጦርነት ውስጥ ነው ያለችው። ሰው የሚገባበት አቶ በጩኸት ላይ ነው ያለው። ለማንኛውም ይህንን በተመለከተ ከስፍራው አንዳንድ መረጃዎች ያገኘንም ቢሆንም በስልክ መቆራረጥ ምክንያት ከእናንተ ተመልካች አድማጮች ጋር ቀጥታ ውይይት ማድረግ ባንችልም ከዛው ከተወላጆች በችግሩ ዙሪያ ቤተሰቦቻቸው ከሞቱባቸው ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኮሚሽነሩ ቤተሰብ የሆኑና እንደዚሁም ደግሞ ሌሎች ቤተሰቦቻቸው የተገደሉባቸው በአሜሪካ ሚኒሶታ የሚኖሩ ናቸው። የዛሬ እንግዳዬ ያለውን ችግር በዝርዝር ሊያስረዱን ፈቃደኛው ነው የተገኙት። ተባባሪ ፕሮፌሰር የጉዳዮቹን አስከፊነትና እንደዚሁም ደግሞ የጨመረ መምጣቱን በግልጽ ዛሬ ያወያዩናል። ፕሮፌሰር ተባባሪ ኦፒዮ ኦመድ ቻም በጋምቤላ ዩኒቨርሲቲ ፕሬዝዳንት የነበሩ በተለያዩ ትምህርት ተቋማቶች በመምህርነት ያገለገሉ ዛሬ ድንበራችን ተከብሮ እዚህ ከመድረሱ አስቀድሞ የሱዳንና የኢትዮጵያ ቦርደር ላይ በመምህርነት ያገለገሉ በአሜሪካ ግዛትም በተለያዩ የትምህርት ተቋማቶች ወይም ኮሌጆች በመምህርነት ያገለገሉ አሁንም በኮንሳልታንትነት እየሰሩ የሚገኙ በአሜሪካ ከ33 ዓመታት በላይ ቆይታ ያደረጉ ናቸው። የጋምቤላ ጉዳይ እጅግ ያሳዝነኛል ይላሉ። በዚህ ሁኔታ ይህንን ሁሉ ዜና ስሰማ እጅግ አፍሬያለሁ። ኢትዮጵያ እንደዚህ ትሆናለች ብዬ ጠብቄም አስቤም አላቅም። አብይ አህመድ ወደ ስልጣን ሲመጣ የተሻለ ደረጃ ላይ ትደርሳለች ብዬ ነበር። ግን ያሳዝናል፣ ከድጡ ወደ ማጧ ማግባቷ። ቤተሰቦችም እያለቁ ናቸው ብለውኛል። ከእሳቸው ጋር የምናደርጋቸውን ውይይቶች እንድትከታተሉ ከወዲሁ በማክበር ጋብዛለሁ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉትም ከወዲሁ በማክበር እንጠይቃለን። በጣም አመሰግናለሁ። ረዳት ፕሮፌሰር ኦመድ ጅሉ በጣም የሚያሳዝን ነው። እርሶንም የደረሰቦትን ችግር በቤተሰቦች ላይ የደረሰውን ጉዳት ያው ቀደም ሲል ወደ ቀጥታ ዝግጅታችን ከመግባት አስቀድሜ ገልጸውልኛል። በጣም አዝናለሁኝ። እንደው የችግሮቹ ምክንያትና መነሻ ምንድን ነው? እስቲ ኮሚሽነሩም የእርሶ ቤተሰብ እንደሆነ ይታወቃልና እንዴት ተገደሉ?
እሺ በጣም አመሰግናለሁ አቶ አዘውሉ። በዚህ አጋጣሚ ያው ተቀርበም ሀሳብም ያሉ ጉዳዮቹ በሰፊው እንድንዋይም ስለተጋበዝኩ በጣም አመስግናለሁ። ያው በእርግጥ ይህንን ጉዳይ አሁን የተጀመረ ሳይሆን ቆይቶ ብዙ ዓመት ያሳለፈ ጉዳዮች ናቸው እና ወደ መገደል ደረጃ የደረሰው አሁን ብቻ አይደለም። እስከ ዘረዘን በየቀኑ ሰው የሚሞትበት አካባቢ ያው እንደ ጋምቤላ አይቼ አላውቅም። ምክንያቱም ጋምቤላ በጣም በጣም አሳሳቢ ደረጃ ላይ ስላለ ኮሚሽነሩ ባሉበት ስራ ላይ ሆኖ እዛው ከበስተጀርባው ያለው ሰው ያለው የፖሊስ ሆኖ ተነስቶ ኮሚሽነሩ አሳስነት ማድረግ በጣም በጣም የሚያሳዝን ጉዳይ ነው። ምክንያቱም የራሱ ስራ እየሰራ ነው ያለ። ስለዚህ ቢሮ ውስጥ ሆኖ ነው እንግዲህ እንደዛ እየተገደለው እና በጣም በጣም የሚያሳዝን ሁኔታ ነው እና አስጊ ነው። እንኳን ለሱ ይቀርና ለሁላችን በጣም አስጊ ነው። በጣም አመሰግናለሁ። ኮሚሽነር ኡመድ ጁሉ በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ እንደነበሩ ይታወቃል። በጣም በርካታ ስራዎች ሰርተዋል። ለረጅም ዓመታትም ነው በዚሁ በፖሊስነት ያገለግሉትና ምንድን ነው ምክንያቱ? እንዲህ በህዝብ የሚወደዱ ኮሚሽነር በቢሮቸው ውስጥ እያሉ የመገደላቸው ምክንያት ምንድን ነው? እንደው አጣርተዋል በዝርዝር ጉዳዩ ምን እንደሆነ? ጉዳዩ እስካሁን የተጣራ ጉዳይ አይደለም። ምክንያቱም ይህንን ቀደም ብሎ የነበሩ ጉዳዮች ናቸው። እነሱ ሰው ሲገደሉ ያለ ምክንያት አይደለም፣ የራሳቸው አጀንዳ ስላላቸው ነው። ምክንያቱም ይህንን ጉዳይ አሁን ብቻ አይደለም የተጀመረው፣ ቀደም ሲል በኃይለ ሥላሴ ጀምሮ ነው እነዚህ እንደመጡ ጋምቤላ እንደመጡ የተደረገው። በዛ ሰዓት አኛኛዋን ሲባል የራስ ሙምን አቋቁሞ ጋምቤላ መጡ። ያ በአውሮፓ 1972 አግሪመንት ተደርጎ እንደመለስ ተደርጓል። ግን እነዚህ ሰዎች አልተመለሱም። በስፈላይ ጊዜ ደግሞ እንደገና ጦርነት አካሄዱ። በሲረሩ የነበሩ ጋምቤላውያን ናቸው። ምክንያቱም ሌላ ቦታ ሄዶ አያውቁም። እዛ ሆኖም የራሳቸው አጀንዳ በአሁኑ ሰዓት እዛ በሳውት ሱዳን የፈልጉ ነገር ባለመቻሉ ከሰልቫኪር ጋር እየተዋጉ በመሆኑ እነዚህ አሁን ጋምቤላ እንዲመጡ ራሳቸው ይችላል። ለዚህ ነው የራሳቸው አገር ለመመስረት ብሎ ናት ኔሽን የሚባል ነገር አለ። አሁን የኢትዮጵያ መንግስት ይሄንን የሚያውቅ አይመስለኝም። ምን ማለት ብዙ ጊዜ በአንተ ሾው ምን ማለት ነው? ናት ኔሽን ማለት የራሳቸው ነው። የራሳቸው አገር ለማቋቋም ለመመስረት ፈልገው ነው እና ያ አገራቸው ለመመስረት ጋምቤላ ኢንክሉድ አድርጎ ነው እነሱ ያስቡት። ስለዚህ አሁን ከስሩ የሚያርጉት በስመ ስደተኛ አገሮ እየገቡ እነሱ ስደተኛ ነው ብለው ለካ እነሱ ያ አይደለም የሚፈልጉ የራሳቸው እንትን አጀንዳ ለማራመድ ነው። ግን ኢትዮጵያ ጉዳይ አቅም ኢትዮጵያ የሁኔታ አቅም ምክንያቱም በየአመቱም አሁን በየወሩ ቀበሌ እየወሰዱ ነው። ባይገርምም ያው ከመሰረቱ እኔም እዚህ ሀገር ሲመጣው ያለው ቀበሌዎችም ወደ 5 ቀበሌዎች ነበሩ። ከዛ 6 ቀበሌም ያው መጃን ገባ። ከዚህ የተነሳው ጂኮው እና አኮቦ ክፍልም ሌላ ያው በሁለት ብሔረሰብ ነበር የሚኖርበት። አኝዋክና ኑዌር ነው እዛ ያለው እና ያን አይል ብዙ እንትን አልነበረም። ያድግ ሲመጣ ያለው ቀበሌዎቹ በማስፋፋት ወረዳው በማስፋፋት እንን አድርጎ ስደተኛ ጠቅላላ የሳውት ሱዳን ደቡብ ሱዳን ስደተኞች በመመዝገብ እንደዚህ ጋር አድርጎታል እነሱ ራሳቸው። ችግሩ የመጣ ከዛ ነው። አሁን ግን እኛውን የሚበዛ ብሎ ስታቲስቲክ አድርጎ ቁጥራችን ይበዛናል ብሎ የሚያርጉ ሰዎች የሳውት ሱዳን ናቸው እንጂ የኢትዮጵያን ያለው ብሔረሰብ አይደለም። ኢትዮጵያ ራሳቸው ያውቃሉ። ራሳቸው በደንብ ነው የሚያውቁት። ከአምስቱ ብሔረሰብ አኝዋክ፣ ኦፖ፣ ቆሞ፣ መጃን እና ክፍል ኑዌር አለ። ያ ሁሉ ራሳቸው ያውቃሉ በደንብ። ያንዳንዱ የት እንደሚኖር ምን እንደሚሰራ ያውቃሉ።
ስለዚህ በአሁኑ ሰዓት ስድስተኛ ሲበዛ ያለው ቁጥር ማወቅ አልተቻለም። ቁጥሩ አሁን ከህዝብ በላይ ሆኗል። ልማትን ማቋቋም አይቻልም። ስራ መስራት አይችልም። ፕሬዝዳንቶቹ በየአመቱ ይቀያየራል፣ በየወሩ ይቀያየራል። በዚህ ሁኔታም ስንፍናው የፕሬዝዳንቶች ብቻ ሳይሆን የፌደራል መንግስት ይሄ ነገር እንደ ትኩረት አድርጎ የወሰደ መስሎ አይታየኝም። አንዱ ችግሩ ዋና እሱ ነው። ፌደራል መንግስት ያለው ጦርነት እንኳን በዛሬ አሁን ዛሬ ራሱ ትልቅ ጦርነት አለ። ጦርነቱ ምንድነው የሚሉት የአኝዋክና የኑዌር ጦርነት ይላል። ያ አይደለም። አኝዋክና ኑዌር ጦርነት አይደለም። እኮ የሳውዝ ሱዳን የአገር ወረራ ነው። አገር ወረራ ነው። ዛሬ ራሱ የመጡት ሲዋጉ የነበሩ አሁን የአዮ ዩኒፎርም ለብሶ ነው አገሩ የወረሩ። ከፈጋክ ወይም ከመዩድ አካባቢ መጥቶ ነው አገሩ ተጭነው ነው እንግዲህ መጥቶ መኪናው በየኢንቨስተሮቹ መኪናዎቹም በግድ የወሰዱት እነሱ ወደ 7 መኪናዎች መጡ እስከ ገምቤላ ከተማ ድረስ። ችግሩ አሁን የብሔረሰብ ችግር ሳይሆን ይሄንን የአገር ወረራ ነው። መንግስት ግን ይሄንን ነገር ቢያውቅ ይገባዋል። ምክንያቱም እንደ ቀላል ነገር ካየ ድሮ ባለፈው በዚያድ ባሬ ጊዜ የመጡ ሰዎች እንደዚህ እንደ ቀላል ተወዙ ነበር ያነ በዛ ሰዓት። ግን መጨረሻ ላይ ትልቅ ሆነብን። ኢትዮጵያን መንግስት በጣም ጫና ሆኖበት ነበር። ይሄ ደግሞ እንደ ቀላል እንዳይታይ ብዬ ነው። ኢትዮጵያን መንግስት አሁን ይሄንን እንደ ቀላል ካየ ነገ ደግሞ የማይቆጣጠርበት ጊዜ የሚደርስበት ጊዜ ሁኔታ ይፈጠራል። ይሄን ኢትዮጵያ ህዝብ እንዲያውቅ ነው የሚፈልገው። ፕሮፌሰር ኦፒዮ እንግዲህ እርስዎ ከዚህ ቀደም የኢትዮጵያና ቀደም ሲልም ገልጫለሁ በኢትዮጵያና እንደዚሁም ደግሞ በሱዳን ቦርደር አኮቦ የሚባለው ቦታ ላይ ሲሰሩ እንደነበረ ይታወቃል። እንደው በዛ ሰዓት የሱዳን ወታደሮች ወይም ሰዎች ወደ ኢትዮጵያ ግዛት የማለፍ እድል ነበራቸው ወይ? እንዳልፉስ ምንድን ነበር የሚደረገው? ያኔ ወታደር ነበረ፣ መከላከያ ነበረ፣ ፖሊስ ነበር? ማን ነው የሚጠብቀው? እስቲ እንደው ትንሽ የነበረውን ወደኋላ ይመልሱና ያካፍሉን። አሁን ይሄ ሁሉ ስህተት የመጣውና ችግር የመጣው በዛ በቦርደር አካባቢ ምንም አይነት ወታደር ስለሌለን ነውና እስቲ ያለውን ሁኔታ ወደኋላ መለስ ብለው ሲያስታውሱት ምን ይመስል ነበር ያኔ ጥበቃው? እሺ፣ በጣም አመስግናለሁ አቶ ዘውዴ። እንደገና መጀመሪያ ከቲቲአይ ተመረከ እንደወጣው ጅማ ነበር ሰለጠንኩት። በ78 የመጀመሪያ ስራ ቦታ ደረሰኝ አኮቦ ነበር። አኮቦ ያው በሄሊኮፕተር ሄድኩት፣ እዛ ገባው። ያው በጦርነት ላይ ስናስተምር ነበር በዛ ሰዓት። ምክንያቱም እያንዳንዱ ገበሬ ባሉበት ቦታ ነው የሚኖረው። እንዳውኑ ወሬ መሄድ የለም። በጥሩ ሁኔታ ነው ተፈካከሮ ነው ያን ሲኖር ነበረው እና እዛ አስተምርኩት እና እዛ ያለው ማህበረሰብ በጥሩ እንክብካቤ ነበረኛ ሲረከበው ነበረው። የኢትዮጵያን ጠቅላላ ከማላገል የመጡ ሰዎች ደግሞ አሉ እዛ አካባቢ ወታደሮች አሉ፣ ሁሉ ሰዎች አሉ። እንኳን እዛ ይከና ብሩቤም አለ ደረቅ ጣቢያ፣ ከዛም የሄደ ጀኮምም አለ። አሁን ግን ስናይ ያ አይደለም። አኮቦ ስም ነው ያለ እንጂ ወረዳ የለም። አሁን በዛ ሰዓት ስም አለው አኮቦ ወረዳ ይባላል፣ ግን እዛ የሚኖር ሰው የለም። ምክንያቱም ይሄ ነው ግን ያለው ችግሩ ነጣ። መንግስት ግን ከያድግ ጀምሮ እስከዛ ድረስ እንደዛ ነገር ትኩረት ተሰጥቶበት አቅም ግን ፌደራል መንግስት የሚያስቡት ችግሩ የክልሉ ብሎ ነው የሚሉት። ግን ችግሩ የክልሉ አይደለም። ክልሉ ይገዛ አጣ። ያን የፌደራል መንግስቱ አልነበር እንደ የሚጠብቀው? ወይም በጃንሆይም ጊዜ ወታደር ነበር ራሱን የቻለ የጥበቃ እዛ። በደርግም ጊዜ እንደዛ ነበር። እንግዲህ እርሶም በነበሩበት ጊዜ ደርግ ወታደሮች ይጠብቁ ነበር አካባቢውንና ለምንድን ነው ያ ቦርደር እኮ ማለት በፌደራል መንግስቱ የሚጠበቅም አይደለም እና ይሄ መደረጉ በክልሉ መንግስት ይፈጸማል መባሉ ተገቢ ነው ብሎ እርሶ ያምናሉ? መደረግስ ነበረበት? ይሄ ተገቢ አይደለም። ምክንያቱም ይሄ ጉዳይ የፌደራል ጉዳይ ነው። ድንበር መጠበቅ አሁን የፌደራል ጉዳይ ስለሆነ እነሱ ያለበት ከተማ ውስጥ ያለው ከተማ ግን ምን መስራት ይፈልጋሉ? እንኳን በዛ ሰዓት አኮቦ ፈጠንራስ ነበር ያለው። ፈጠንራስና ያና መከላከያ አልነበረም። ፈጠንራስ ራሳቸው እየጠበቁ ነው በጥሩ ሁኔታ።
ዲስፕሊን አለው ጥሩነታ ለሀገር ተቆርቋሪነት ስሜት አላቸው በዛ ሰዓት እና በጥሩነታ ሲያርጉ ነበር። በዛ ምንም ችግር አልነበረም በእውነታው እና በሁሉም አካባቢዎች ደረቅ ጣቢያም ብቻ ይኖራል። ከወረዳ አልፎ ደረቅ ጣቢያ ይኖራል። እነዛ ደረቅ ጣቢያ እንደው ከ10 በላይ አይሆንም ጦሩ ራሱ ግን አገሩ እየጠበቁ ነው በዛ ሰዓት። አሁን ግን ጦር ያለ አገር መጠበቅ አልቻሉም። that is the problem ያ ችግሩ እዛው ነው። የደቡብ ሱዳን ችግሩም በደንብ ያውቅን ይሄንን ደግሞ ሲያርጉ የነበሩ ሰዎች ጠቅላላ ስንት አገር አፍረሱ ነው ያለው። ኢትዮጵያ አሁን ይሄ ነገር ማወቅ አለበት። ሱዳን የራሱ የቻለ መንግስት ነበር ከደቡብ ሱዳን ጋር ሳይገነጠል ገንጣዩ ማን ነው ያው ነገር ችግሩ ማወቅ አለብን። the same people ናቸው። አሁን ወደ ደቡብ ሱዳን ደግሞ ራሳችን ነፃነት አግኝተናል ብሎ እስካሁን ድረስ ደግሞ ራሳቸው መቋቋም አልቻሉም። the same እንትን ናቸው ሰዎች ናቸው። ያ ፈርሶ በሁለት እግር ደቡብ ሱዳን መንግስት ነው በሁለት እግር ከመቆም ይልቅ ወደ ጋምቤላ መጡ። አሁን ወደ ጋምቤላ ሲመጡ ምን ይሆናል? እንደገና አሁን ኢትዮጵያ ችግር ሊያስገቡ ነው አሁን በዚህ ሰዓት። ስለዚህ እንደዛ ሁኔታዎች ስላሉ መንግስት ግን ይሄንን ሁኔታው ከሩቁ ወይም በቅርቡ ካላየ አይ ዶንት ኖ አደጋ ነው መሆንብን ችግር ይፈጠርብናል ብዬ አስባለሁ። ምክንያቱም እንደ ቀላል ነገር ነው የሚያዩት። ምን ጊዜም አሁን እኔም አስታውሳለሁ እዛ በነበርኩበት ጊዜ ጋምቤላ በነበርኩበት ጊዜ the same problem ተከሰተ ነበር። ከፌደራል ጉዳይ ሚኒስቴር አንድ ሰው መጥቷል ጉዳዩ ለማጣራት የሰጠ መልስ እስካሁን ድረስ በጣም ያሳዝነኛል። ከልብ ነው የምነግርህ። ምንድነው ያለው? አሁን ምንድነው የጊዜ አመጣጥ ነው እንጂ እናንተ እኩል ናቸው አለ። what I mean by that እኩል ማለት ምን ማለት ነው እንግዲህ? እና እንደዛ ነገር እንዴት ከአንድ ባለስልጣን እንዴት ያ ነገር ይናገራል? ይሄ ሀገር ጉዳይ ነው እና እዛ የሚዋደቁ ሰዎች ኢትዮጵያ ድንበር እየጠበቁ ናቸው፣ ገበሬዎች ናቸው አሁን የሚጠብቁ እንጂ መንግስት ግን ያ ነገር እንደራሱ አድርጎ ቢወስድ ኖሮ ይሄ እኮ አይፈጠር ነበር። ሰለስተኛም የቱ ይሻላል? ምርጫውን የኢትዮጵያ መንግስት ነው ወይም ስደተኛ ወይም ነዋሪው? ከሁለቱም ግን መመረጥ አለበት፣ ግልጽ ማድረግ አለበት። ስደተኛ እንፈልጋለሁ ካለ ኦኬ አዲስ አበባ መዲና ላይ ይወሰዱ፣ እዛ ይወሰዱና ያስቀምጡ። ጋምቤላ ህዝብ አሁን በቅቷል፣ በቃናሉ። የጋምቤላ ህዝብ በየቀኑ ስራ መስራት አይቻልም። እንኳን ባለፈው ኮሪደር ይሰራል ተብሎ እስካሁን ምን አለ? ስራ መስራት አልተቻለም። ያደነከቡን ማን ናቸው? እነዚህ ናቸው ስደተኞች። እና እነዚህ ስደተኞች ያው ስደተኛ ይባላል እንጂ ያው የደቡብ ሱዳን ጦር ማለት የሱዳን ናቸው እኮ። የሱዳን አንድ ብሔረሰብ ብቻ እኮ ነው እስከዛ ድረስ፣ አንድ ብሔረሰብ ብቻ እስከዛ ድረስ። ሌላውም ተመልሷል ድሮ። አሁን ያለው ያን ብሔረሰብ ነው ያ ሁሉ የሚያርጉት። ስለዚህ ያ ጉዳይ የደቡብ ሱዳን ስደተኛ እነሱ ራሳቸው ጦርነት አላቸው። ራሳቸው የፈጠሩት ጦርነት በራሳቸው ቢቋቋሙ ጥሩ ነው። ወደዛ ቢመለሱ ይሻላል። እዛ ይመለሱና የራሱ ችግር ያቋቁም። እዛ እኛም ኢትዮጵያ ውስጥ ስንት ችግር አለብን፣ እንደ ሌላ ችግር እናመጣለን እንደገና። የውስጥ ችግር አለ። በጣም አመሰግናለሁ። ይቅርታ ፕሮፌሰር። እንግዲህ እርስዎ አኮቦ ነበሩ። አሁን አኮቦን፣ ጂካውን፣ ባሮቦል ዛሬ ይህን ሁሉ ሀገር አቋርጠው ነው ጋምቤላ የገቡትና በዛሬው ዕለት በአሁኑ ሰዓት እኔና እርስዎ ስንነጋገር የጋምቤላ ወይም ኢትዮጵያኖች እየተገደሉ ነው የሚገኙት በደቡብ ሱዳን። ይህን ሁሉ አልፈው ሲመጡ ቢያንስ የክልሉ መንግስት ለፌዴራል መንግስቱ ስላሳወቀው መከላከያስ ባለውት መረጃ እዛ አካባቢ የለም። አሁን በእርግጥ ሲጀምርም አንድ የፌዴራል አዛዥ ተገሏል። ላሪያ አካባቢ የፌዴራል አዛዥ መጀመሪያ እዛ ነው። ከሞት በፊት እዛም አንድ የፌዴራል አዛዥ ተገሎ ነበር ከኮሚሽነሩ በፊት ማለት ነው። አሁን ከኮሚሽነሩ በፊት ከዛ መጡ። ከዛ ልጆች ገደሉ። ወደ ኢታንግ አካባቢ የመጡ አሁን ግን ስንናገር አሁን ጋምቤላ ከተማ ኦሚና የሚባል ራሱ አቃጥሏል። አቦልም አቃጥሏል። አቦል ከተማ ራሱ
እና ኢታንም ያው ጀምሯል ደግሞ ኢታንም ጀምሯል። አካባቢውን አውቀዋለሁ እኔም እና አሁን የሚሉኝ ከጀጀቤ ወይም 4 ኪሎ እየተባለ በሚጠራው አካባቢ ማዶ ያለው የቁጠባ ቤቶች አካባቢ ማለት ነው። አዎ ወደዛ አካባቢ ከጀጀቤ አልፎ ኦሜኒያ ይባላል የድሮ ጤና ጣቢያና ቆጠባና ራስ ገመና ትምህርት ቤት እዛ አካባቢ ቴሌቪዥን ጣቢያ ኦሬ ተቃጥሏል። አዎ ማሰው ነው ተገደለ እዛ አካባቢ ዛሬ ማሰው ህፃንም አዛውንቱም እንዳለ ተገሏል። መሄድ የማይችሉ መሮዝ ራሱ የማይችሉ ተገሏል። ይሄ ሁሉ ነገር ሲፈጸም አሁንም የመንግስት አካል ምንም እየወሰደ ያለው እርምጃ የለም ማለት ይቻላል። አሁን መንግስት አካል ምንም ጦር የለውም። ምክንያቱም ኦሬ ተፈቷል። እንትኑ ሊያይል ተፈቷል። ከዚህ በፊት ኦኬ ሊያይል እንዳይኖር ብለው ተከልክሏል። የጋምቤላ ልዩ አሁን መሆን ያለበት አሁን የጋምቤላ ልዩ ኃይል ጦሩ መሳሪያውን አስረክቧል፣ ፈቷል። ከዚህ በፊት የለውም ኦሬ እነሱ ኦሬ ተፈቷል ያላችሁም እና ያለው አሁን ፌደራልና መከላከያ ናቸው እዛ ያለው። እነሱም ደግሞ ምንም ነገር ያው መከላከል ካልሆነ እንደ ራሳቸው እኮ አልቆጠሩም። ይሄ እኮ የራሳቸው ጦር እኮ ነው። ይሄ እኮ የራሳቸው ችግር ነው። ምክንያቱም ጋምቤላ ህዝብም የኢትዮጵያ አካል እስከሆነ ድረስ አንድ አካል ላይ አንድ ችግር ቢደርስበት የሚጠበቀው ማነው? መከላከያ ነው። ግን እነዚህ ሰዎች የኢትዮጵያ አካል አይላቸውም። ከውጭ ነው መጥተው ወራሪ ናቸው። አገር የወረዱ ህዝብ ናቸው። ስለዚህ በእንደዚህ ሁኔታ መንግስት ዝም የሚል ከሆነ ለወደፊት ግን ምን ይሆናል ነው እንግዲህ። ይሄ ጦር እኮ ዞሮ አልፎ እንኳን ጋምቤላ አሁን ስታይ በሁለት ተካፍሏል። ጀብጀበ ድልድይ ራሱ ጋር አታልፍም። ኮሚሽነሩ የተገደለበት በዛ አካባቢ ነው። የፖሊስ ኮሚሽኑ ጽህፈት ቤት እዛ ጋር ነው ያለው 4 ኪሎ። አዎ እዛ አካባቢ ነው። እዛ አካባቢ ግን የፖሊስ ጣቢያ እዛ ነው እንግዲህ። እሱ አዛዥ ነው እዛው የተገደለው እዛ አካባቢ ነው። ስለዚህ ሌላ ብሔረሰብ አኝዋካውን ወደዛ አይደርስም። አኝዋካ አይደርስም እዛ። በጣም የሚያሳዝን ነው እኮ እዛ ድሮ እንኳን ኢትዮጵያ የሆስፒታሉ ወይም ጤና ጣቢያም እዛ ነበር። ስለዚህ ወደዛ ሄዶ መታከም አይቻልም። የማርያም ቤተክርስቲያንም እዛ ጋር አለ። ከፖሊስ ኮሚሽኑ ከተገደለበት አጠገብ ነው የማርያም ቤተክርስቲያን ያለችው። ስለዚህ ወደዛ ሄደውም የመሳለም እድል የለም ማለት ነው። የእምነቱ ተከታዮች የለም። በምንም አይነት 4 ኪሎ አካባቢ ኦልሬዲ ወሯል። የነሱ ነው። የንግድ ሰዎች እንዳለ እዛ የሉም። ንግድ ራሱ በዛ አይካሄድም። ያለው በኦፔኖ ባሮ ነው እንግዲህ ያሉ ሰዎች ጠቅላላ እና በሌላ ወደ ወሊንጋ አካባቢ ነው። ወደዛ አካባቢ ማንም ሰው መኖር አይችልም። እንኳን ኢትዮጵያ ራሱ ማን ይሄዳል? የለም። ስለዚህ ይሄ ነው ያለው ችግር። ጋምቤላውን ይሄ አይታይም እንጂ እንኳን በእግር ይቅርና በመኪና ራሱ መሄድ አትችልም እዛ አካባቢ። ይሄ ነው እንግዲህ ያለው ችግር። ይሄ ሁሉ ግፍና በደል በሀገሪቱ በገዛ ሀገራችን በኢትዮጵያ ሲፈጸም አንደኛ የፌዴራል መንግስቱም የክልሉ መንግስቱ ዝምታ መምረጣቸው ምክንያቱ ምንድን ነው ይላሉ እርስዎ? ህዝቡስ ይህንን እያየ በዝምታ እስካሁን የተቀመጠበት ምክንያት ምንድን ነው? ወይስ የአቅም ማነስ ነው? ምንም ማድረግ አልቻለም ህዝቡ? አሁን ችግሩ የራሳቸውን ትንታኔ ያለው ምንድን ነው የሚሉት አንዳንድ ሰዎች ይሄ እኮ የኑዌርና የአኝዋክ ጉዳይ ነው። ይህንን የብሔረሰብ ጉዳይ አይደለም። ይሄ ጉዳይ የደቡብ ሱዳን ከዛ የመጡ ኑዌሮች ናቸው እንጂ እዛ ከአኝዋክ ጋር ሲኖሩ የነበሩ ኑዌሮች አይደሉም። that is the problem። ይሄ እኮ ልዩነቱ ይሄ ነው እንግዲህ እዛ ላይ አሁን እነሱ ኦልሬዲ ኢንኮርፖሬት ስላደረጉ ልክ አሁን እንኳን ጋምቤላውን ባይገርም የሁሉም ሀገር ሰዎች ናቸው ስታይ ሁሉ ዜጋዎች እዛ ታገኛለህ። ግን ችግር ያለበት አሁን በአኝዋክ ላይ ነው። ችግር ያለበት በአኝዋክ ላይ ነው አሁን እስካሁን ድረስ። ስለዚህ ፌደራል እንትን አለው፣ ፖሊስ አለው፣ መከላከያ አለው። ሁሉ ጊዜ እንደዛ ግጭት ሲጀምር መከላከል ነው እንጂ እንደ ራሳቸው ይወስዱ አይደለም። ተነግሮላቸዋል። እነዚህ ግን ከየት መጡ ነው እንግዲህ ኦልሬዲ ከፈጋግ ነው የመጡ ከሳውት ሱዳን ነው ኦልሬዲ የገቡ እና በስደት ራሳቸው የደበቁ ሰዎች አሉ። እዛ አይሆ ምናምን ኤስፔሌ አይሆ የሚባል እንዳለ ጋምቤላ ውስጥ አለ።
ጀነራሉ ጠቅላላ እንኳን ጀነራል ጠቅላላ እዛ ነው። ዛሬ ራሱን የሚዋጉ እነሱ ናቸው ዛሬ። በጣም የሚያሳዝን ነገር ነው በእውነቱ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት ያለው እዚህ እንግሊዝ ከሚገኝ የዘውዱ ሾው ሚዲያ ነው። እውነታው ይህንን ይመስላል። አብይ አህመድ ግን ዛሬም ምንም ኮሽታ የሌለበት ኢትዮጵያ እየበለጸገች ነው እያለ የሚገልጽበት ወቅትና ጊዜ ነው ያለው። የህንዱንም መሪም ተቀብሎ እያስተናገደ የሚገኝበት ወቅት ነው። ያው እንግዲህ ቢሄዱም እሳቸው ይህ ሁሉ መከራና ስቃይ እየበዛበት የክልሉ ህዝብ አሁንም እንዳንዳንዶቹ ገለጻ ያኛዋክና የኑዌር ጉዳይ ነው በሚል በዝምታ እየታለፈ ያለበት ሁኔታ እንዳለ ይገለጻል። ግን እየሞቱ ያሉ ንጹሐን ናቸው። ምን መደረግ አለበት ይላሉ እርስዎ? እንደው ለዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ ላሉት የመንግስት አካላቶች ምንድነው የእርስዎ መልእክት? እርግጥ በጣም ምስጋና አቶ ዙሩ ነገሩ እንኳ ወረደ ቀደም ብዬ እንደነገርኩት የቆየ ችግር ነው። ይሄ ከድሮም አኛኛዋን ያው ኤስፔሌ አሁንም እንዳለ እና ይሄ የቆየ ችግር ነው። ኢትዮጵያ መንግስት ግን እስከዘረዝ የመረጠው ማን ነው? ስደተኛ ናቸው። ስደተኛ መርጧል ወረደ። ምክንያቱም ስደተኛ ኦሬዲ እንደራሳቸው አድርጎት ምክንያቱም ሪሶርስ ስላላቸው ከዩኤን ምናምን የሚከፈል ብር ስላለ ኦሬዲ እሱ መርጧል። ግን የጋምቤላ ህዝብ ያውን ጥያቄያቸው እነዚህ ሰዎች እናሳልኝ ነው። እነሱ ከዛ አካባቢ አንፈልጋቸውም። ክልላችንም ሀብታም ነው። አንድ ነገር ላንሳ። እየደጋገሙ የሚገልጹት ነገር አለ። እነዚህ ስደተኞች ናቸው ወደ ሀገራቸው ይሄዱ ይላሉ። ስደተኛ መሳሪያ ታጥቆ ነው እንደሚገባው ሀገር ውስጥ? እንዴት ስደተኛ ማለት እንችላለን? ይሄ እኮ ታጣቂ ኃይል ነው። ንጹሐንን እየገደለ ነው። በዛሬው ዕለት አሁን እኔና እርሶ ስንነጋገር ሰዎች እየሞቱ ነው ያሉት። ታዲያን ስደተኛ ማለት ይቻላል እንዴ? የታጠቀ ኃይል ምን ማለት ነው? ስደተኛ ማለት ስደተኛ ካምፕ ጥሩ ነው። እንደዛ ኦኬ፣ ቀጥሉ። አው እንደዛ ያልኩበት ምክንያት እነሱ ኦሬዲ እንደ ስደተኛ ሆኖ ነው የሚኖሩ እዛ። ግን የታጠቀ ኃይል ናቸው። የሃዩ ኤስፔሌ አዩ ይባላሉ። የሪግ መቸር የጦር ሰራዊት ናቸው እዛ ያለው ጠቅላላ የሪግ መቸር ኦሬዲ ከሰልፈኪር ጋር ተዋግቶ ስለተሸነፉ መሳሪያቸው እንኳን ዘራዞ ከባድ መሳሪያ አላቸው ሰዎች ናቸው ጠቅላላ። እንኳን እኛ መንግስት ራሱ እኮ አይችለውም። ጋምቤላን የጦር ካምፕ አድርገውታል ማለት ነው። በዚህ አይነት በደም እንደዛ አድርጎታል። አሁን ራሳቸው እንዳለ ሆኖ መሸክሸጋ ቦታ አድርጎታል። እንዳለ የሪግ መሸር ጠቅላላ ጦሩ እዛ ካምፕ ውስጥ ናለው። ጠቅላላ ጦሩ የታጠቀ ኃይል ነው። እንኳን ዘራዞ እኮ ፒክቸራቸው ብታይ የታጠቀ ኃይል ሆኖ ከና ደንብ ልብሳቸው ለብሰው ነው የሚዋጉት። እና ስደተኛ ያልኩት በስመት ስደተኛ ነበር አሜን ምኖሩ አሁን እዛ አካባቢ ግን ስደተኛ አይደሉም። እነሱ እኮ የታጠቀ ኃይል ናቸው እዛ ያለው የሳውዝ ሱዳን የታጠቀ ኃይል ነው። ከሰልበኪር ጋር የሚዋጉ ሰዎች ናቸው ጠቅላላ እዛ ሸሽቶ የመጡ ናቸው። የመጨረሻ ጣፋንታው የጋምቤላ ምን ይሆናል ብለው ያስባሉ? ምክንያቱም እስቲ በመጀመሪያ ስንት ኪሎ ሜትር ይሆናል? እንደው ምናልባት ግምቱ ይታወቃል። አኮቦ ስለነበሩ እርሱ ከአኮቦ ወይም የሱዳን ቦርደር አሁን ጋምቤላ ከተማ ስንት ኪሎ ሜትር ይሆናል? ያው ማክሲመም እስከ 400 ሜትር ይደርሳል መሰለኝ፣ ወይም ከ200 እስከ 400 ሜትር ይደርሳል። ግን አላውቅም በደም ኦኬ። ከዛ የሚበልጥ ነው የሚመስለኝ። እኔ በጣም ሩቅ ነው። እስከ ዛሬ እንኳን ያለው ከ200 እስከ 300 ኪሎ ሜትር ይሆናል። አኮቦ ደግሞ በጣም ጠረፍ ነው። ከ600 ያላነሰ ሊሆን ይችላል። በጣም ርቀት ቦታ ነው። እንግዲህ አኮቦን ባላቀው እስከ ላሬ ያሉትን ስለማቀው ማለት ነው። በሄሊኮፕተር ነው የሚካሄደው። መኪና እንኳን የሚሄድበት አካባቢ አይደለም። በጣም ርቅ ቦታ ነው። ስለዚህ ይህን ሁሉ አቆራርጠው መጥተው መሀል ከተማ ጋምቤላ ላይ እንዲህ አይነት ወንጀል ድርጊት ሲፈጽሙ እነዚህ አካላቶች መንግስት ዝም ያለበት ሁኔታ አለ። የመጨረሻ እጣ ፋንታው የጋምቤላ ምን ይሆናል ብለው ነው የሚያስቡት? በዚህ ሁኔታ ከቀጠለ ምናልባት ደቡብ ሱዳን ከተማውን ወይም ጋምቤላን ተቆጣጥሮ አገሩ ያደርጋል የሚል ስጋት አሉት። አሁን አንድ ነገር አለ መለስ ያው ልገለጽልህ።
በ1996 ላይ በጋምቤላ ላይ በተፈጠረው ችግር ከዚህ ጋር የተያያዘ ነው። ኢህአዴግ ከነዚህ ጋራ ከሳት ሱዳን የታጠቀ ኃይል ጋር ተባብሮ እና ህዝብ እንዲጨርሱ አድርጎታል። እነዚህ ያኔ ወደ 400 ምናምን ሰው የተገደለ ጊዜ ማለት ነው። አዎ። ከዛ ግን ምን አድርጎ መሰለ ኢህአዴግ ምን አደረገ? ራሳቸው ጋምቤላ ለመውሰድ እንደ ራሳቸው ክልል ለመውሰድ አድርጎ የሆነ ጥረት አድርጎታል። ጥረቱ ምንድነው? ጠቅላላ ህዝብም ሲመለሱ ያኔ በስደት ስም ተመዝግቧል ጠቅላላ ጋምቤላ እና ያ ያደረገ ምክንያት ይሄ ሀገር የናንተ አይደለም ብሎ ለማለት ፈልጎ ነው ኢህአዴግ። ምክንያቱም ጋምቤላ ለመውሰድ አስቧል እነሱ። ለዚህ ነው ጠቅላላ እርሻ ቦታ የወሰዱ። ለዚህ ከዚህ ጋር ተያያዘ ነው። አሁን ግን ስናይ የኢትዮጵያ መንግስት ለዚህ ጋር የተዘጋጀ መስሎ አይታየኝም። ምክንያቱም ከፍተኛ ጦርነት ይኖራል ከሳት ሱዳን መንግስት ጋር በሁለት ቦታ ነው ያለ ጦርነት። አሁን አንደኛ በደማ በኩል እነሱ ይመጣሉ፣ ወርቅም ስላለበት አሁን እንደገና ዝግጅት እንትናል፣ በየቀኑ ሰው ይገላል እዛ አካባቢ። ሁለተኛ ደግሞ በጅኮውና ባኮ በኩል ይመጣሉ። ስለዚህ ይሄ ሁሉ ደርሶ ኦሬዲ እስከ ዋና ጠራራ ደርሷል እኮ ሰዎቹ ተቀላላ እስከ ጠራራ ድረስ። አሁን የኢትዮጵያ መንግስት ተነግሮላቸዋል እነዚህ ሰዎች ክብጥት እንዳትሰጡት ባላ ግን መቋቋም አትችሉም ብሎ ተነግሮላቸዋል። ግን እነሱ ግን እየተረዱ አይደለም፣ አልተረዱም። ምንድነው ያሉት? የጋምቤላ የአኟክና የኑዌር ብሔረሰብ ጦርነት ይላል። ኦኬ ከሆነ ግን መብት የለውም ወይ ነው? ከሆነ መብቱ ግን ለምን አልተፈለገም ነው? እና መብታውን ምንድነው መንግስት ያደረገው? በተለይ ይቅርታ፣ በዲማ በኩልም ጦርነቱ በዛም ገብተዋል እያሉ ነው ያሉት። ዲማ ደግሞ አኟኮች የሉም፣ መሸንገሮች ናቸው እዛ አካባቢ ያሉት በአብዛኛው። እና ታዲያ ብሔር ጉዳይ ከሆነ ከመሸንገሮች ጋርም ችግር አለበት ማለት ይቻላል። እንደ ደቡብ ሱዳን ለምንድን ነው በዛስ በኩል የገቡት? ነው ዲማ የአኟክ ወረዳ ነው። ዲማ የአኟክ ወረዳ ነው። እዛ ሙርሌ የሚባል ብሔረሰብ አለ። ሙርሌ የመጣ ሰው በየቀኑ እየወሰደ ነው። እና እንደዛ ሁኔታው ደግሞ አለው። ገበሬውም አንድ ልጁ ከተወሰደ ማሳ ራሱ እኮ እርሻ ማረስ አይችልም፣ ነገ ይነሳል። ያውን እዛ አካባቢ ባዶ የሆነ ነው። በዚህ በኩል ደግሞ በጅኮ ምናምን እዛ የመቱ ነው ናቸው። ኦልሬዲ እስከ ጠራራ ደርሷል። እነሱ ምንድነው የሚያስቡት? ነው አኟኮቹ ወደ ማሩ ሄዱ ነው ተራራ እያሉ። የትኛው ነው ተራራ? ትልቁ ተራራ ወደ ከእንትኑ አምፕሎና ቡሬ ማልባሮ ቀላ ተገቢያ እንትን ያለው እስከዛ ድረስ ደርሷል። ወደ እነዚህ ቤቶች እየሰሩ አሁን ምንድነው የሚሉት? ወደ ሎቡር ሄዱና ወደ ወለጋ ሄዱ ናቸው። አሁን ወደ ወለጋ ሄዱ። አሁን ሰው ራሱ በቅርቡ ጊዜ ትላንትና ወዲያ ነው ከሸበል መጡ የተገደሉ ሰዎች አሉ። 4 ሰዎች የተገደሉ አሉ። ገበሮች ራሳቸው ማለት ነው። ከደምዶሎ መስመራው እዛ አሁን መሄድ አይቻልም። ማንም ሰው እዛ መሄድ አይችልም። አሁን እንደ ድሮ አይደለም ሰው በእግሩ ሲሄድ የነበረው። እና እንደዛ ነው ችግሮች አሉ። በዚህ ደግሞ ቦንጋ ደግሞ ታውቃለህ፣ እንደ በፊት ጀበያ አካባቢ ስደተኛ ካምፕ ስላለ ጀበያ አካባቢ መሄድ አይቻልም። ደግሞ ሰው ተከቧል እንዳለ ሰው መኖር አይችልም። ስለዚህ እነዚህ ሰዎች ለኢትዮጵያ አደጋ ነው እንጂ ለጋምቤላ ብቻ አይደለም፣ ለኢትዮጵያ አደጋ ነው እንዳለ። ካልተነሱ ግን ዞሮ ከኢትዮጵያ ጋር መዋጋታቸው አይቀርም። ኦልሬዲ ጀምሯል። ከኢትዮጵያ ጋር ሳይሆን ጋምቤላ ራሱ የኢትዮጵያ አንዱ ግዛት ነው። ስለዚህ ጋምቤላን ወሰዱ ማለት የኢትዮጵያን ግዛት ወሰዱ ማለት ነው። በቀላል የሚታይ ጉዳይ አይደለም። እንደው ምናልባት እርስዎ በዚህ በሚኒሶታም የአኟክ ኮሚኒቲ ፕሬዚዳንት ሆነው እያገለገሉ ነው ያሉት። በተለያየ ዓለም የሚገኙ የጋምቤላ ተወላጆች በዚህ ጉዳይ ላይ ምን እያደረጉ ያለው ጥረት ይኖር ይሆን? ለዓለም አቀፉ ማህበረሰብ የማሳወቅ ሁላችንም የኢትዮጵያኖች ኃላፊነትና ግዴታ ቢሆንም ግን በቀጥታ ደግሞ የዛው ማህበረሰብ ተወላጆች ምን እያደረጉ ነው የሚገኙት? ኮሚኒቲ ይቀጣ እዛ ማሳኪያ አለንም የትዊን ሲዲ አኟክ ኮሚኒቲ እንትን ነኝ፣ ቦርድ ሰብሳቢ ነኝ። ጠቅላላ አኟክ ኮሚኒቲ ሎም
አዎ እዛ ለማስተካከል ነው። አዎ እሺ እና እርግጥ አመሰግናለሁ። ይሄ ጉዳይ ኦልሬዲ ያኛው ብቻ ሳይሆን ጠቅላላ በጋምቤላ ውስጥ የሚኖሩ ሰዎች በጣም በጣም ተጨንቋል። ጠቅላላ በጋምቤላ ውስጥ የሚኖሩ ሰዎች ጠቅላላ ከደጋም ከምኑም ሁሉም ይሄንን የጋራ ችግር ነው፣ የኢትዮጵያ ችግር ነው። የኢትዮጵያ ችግር ስለሆነ ሁሉ እኛ ያሳስበን ነው ያለን ነው። ኦልሬዲ እኛም በየቀኑ የሞተን ነው። ግን ዞሮ ዞሮ ነገ ደግሞ ኢትዮጵያም እንደ ማላገር መድረሱ አይቀርም። ምክንያቱም ስንት ሀገር ፈርሷል። ሱዳን ፈርሷል። የፈረሰው ማን ነው? እነሱ ናቸው። ሳውት ሱዳን ደግሞ ኦልሬዲ በአንድ በሁለት እግሩ ያለው የሚቆመው አንድ እግር ላይ ነው። ግን እነሱ ናቸው ያፈረሱት። አሁን ቀጥታ እኛ ጋር መጥቷል። ጋምቤላ ራሱ እስከዛ ድረስ ልማት ባል ነገር መሰራት አልተቻለም። ልማት ይጀመርና ነገ ደግሞ ጦርነት ይጀመራሉ። ልማት ይጀመርና ነገ ጦርነት ይጀመራሉ። ከተማው ደግሞ ተካፍሎ መኖር አይቻልም። ሰው ፍሪ መሆን አለበት። አሁን ጋምቤላውን ተካፍሎን አለ እና ፌደራል መንግስት ይሄ ነገር ማየት አለበት። ይሄ ነገር በአስቸኳይ እርምጃ መውሰድ አለበት በዚህ ላይ። ካልወሰደ ግን ነገ አኝዋኮቹ ያልቃል። ሲያልኩ ግን አገሩ ለማን ይሆናል? ጦርነቱ ከማን ጋር ነው የሚዋጉ? ካሁኑ ግን ገና መጥፎ ደረጃ ሳይደርስ ያው የፌደራል መንግስት በተለይ የፕራይም ሚኒስተር መንግስት ይህንን ጉዳይ ትኩረት አድርጎ ካሁኑ መሪዎቹ መቀያየር ሳይሆን አሁን እኮ በየእንትኑ መሪዎች ይቀያየራል። ያ መብት አይደለም። መብት ያለ የክልሉ መንግስት ፕሬዝዳንት ማለት ነው። የክልሉ መንግስት ይቀያየራል በየእንትኑ እስከዛ ድረስ ለዚህ ችግር ብሎ ችግሩ ያዩት ይህንን ችግር ፒስ ምናምን ማከበር አልቻላችሁም ብሎ ሰው ይቀየራል። ዞሮ ሰያም እንትን ነው የሚመጡት። እነዚህ ሰዎች ስልጣን አላቸው። ይህን ውሳኔ ማን ነው የሚወሰነው? አብይ አህመድ በሚሰጠው ትዕዛዝ ነው ወይስ የክልሉ መንግስት ነው እየቀያየረ የሚገኘው? ዋናው ፕሬዝዳንቶች እኮ በአብይ ነው። እንግዲህ ፕሬዝዳንቱ በአብይ ነው የሚቀያየረው ያው እንደ አማራ እና የብልጽግ አዎ። ስለዚህ ካቢኔ ያው በክልሉ ይወስናል። ያኛው ግን በእንትኑ ነው፣ በዋናው ነው፣ በፕራይም ሚኒስተር ማድረግ አለበት። ስለዚህ መቀየሩ ምንም እንደተባለው ጉልጨ ብላወጥ ወጥ ባጣፈትም የተባለው እውነቱ ነው። ስለዚህ ምንም ዋጋ የለውም። ግን ዋናው ችግሩ እነዚህ የሳውት ሱዳን ታጣቂዎቹ ስላለበት ስደተኞቹ በስደተኞች ስም አገሩ የወረደ ስላለው እነሱ ይነሱ ከተነሱ ዛሬ ከተነሱ እኮ ክልሉ ኖርማል ይሆናል። ወደ ልማት ይሆናል። ስንት ሀብት አለ ጋምቤላ ውስጥ ማጥ ሀብት አለ። አገሩ እኮ ለማር እንኳን ኢትዮጵያ ጋምቤላ ይቅርና ኢትዮጵያ ራሱ ማለም ይችላል በጋምቤላ ሀብትም። ግን አሁን ወርቅ ብቻ ነው። ግን ወርቅ ቦታ ደግሞ ስንት ሰው የሞተ ነው? ማጥ ሰው የሞተ ነው ሁሉ ጊዜ እነሱ ይሄ ሙርለ ሰው የገደለ ነው። አው ድመ ላይ ስለዚህ እንደዛ ነው ችግሩ ስላለው። ግን የኛም ትያካውን ምንድነው እነዚህ ስደተኛ ይቀርብን ከነሱ ምንም ነገር የምናገኝ ነገር የለም። ታጣቂው ስለሆኑ ወደ ነበሩበት ቦታ ይቀም እንኳን አገራቸው ከተማ ውስጥ ጁባ ከተማ ራሱ ስደተኛ ካምፕ ተቋቁሟል። ለምን እዛ አይኖርም? ስደተኛ ካምፕ ጁባ ውስጥ አለ። አሁንም እየገለጹልኝ ያለውን ጉዳይ በተመለከተ ያው ስደተኞች እያሉ ነው። በእኔ በኩል ግን የታጣቂ ኃይል ስደተኛ ማለት አይቻልም። ግን የክልሉ መንግስት ይህንን ጉዳይ አያውቅም ወይ? ታዲያ ለምንድን ነው ምናልባት እርስዎ እንደ ስደተኛ ከሆነ የታዩት እነዚህ ቡድኖች ታጣቂ ቡድኖች ወደ ሀገራቸው እንዲሄዱ ወይም ደግሞ ስደተኛ ከካምፕ መውጣትም የለም ካምፕ ውስጥ እንዲቀመጡ ለምንድን ነው የማይደረገው? ከዚህ ቀደም እንደሚታወቀው ፉኝዶ ላይ ነበር፣ በዩኤን በኩል ካምፕ ነበራቸው፣ የታወቀ ነገር ነው። እንደገና ደግሞ በዚህ ኢሉባቦር መውጫ ወደ ጎሬ መሄጃ መንገድ ላይ እዛም እንደዛው ካምፕ ነበራቸው። ያንን የሚቆጣጠረው የተባበሩት መንግስታት የስደተኞች ጉዳይ ነው። ከዛም አይወጡም። ለምንድን ነው እንደዛ ሊሆን ያልቻለው? በደርግ ጊዜ እንደዛ ነበረ። አሁን ለምንድን ነው እየዘለሉ እየመጡ መሀል ከተማ ውስጥ ጭምር ታዲያ ሰው የሚገሉት እነዚህ ታጣቂ ቡድኖች? ጦሮሮ አሁን ይሄ ጉዳይ በደርግ ጊዜም ኦሬዲ እነሱ ራሳቸው ተነስቶ ታጣቂዎቹም በስደተኝነት ስም ታጣቂ ሆኖ እዛ ካምፕ የሚኖሩ ፑኙራ አካባቢ ሰውም ጨፍጭፏል። ኢታንግም እንደዛው አካዶም እንደዛው አደርጎታል።
አሁንም ደግሞ እንደዛው ነው። ምክንያቱም እነዚህ ሰዎች ስደተኛ ሆን ማለት የምንነግረው ምን መሰለህ ራሳቸው በስደተኝነት ተቀብሎ ነው እዛ የሚኖሩት። ግን ታጣቂዎች ናቸው። ጠቅላላ መሳሪያ የሌለው የለም። መሳሪያ አላቸው። ጠቅላላ መደበቅ ቦታ ነው ያደርጉት። ከዛ አሁን ጀብም አለ። አሁን ያልከው አሁን ወደ ቦንጋ አካባቢ ወደ ጀብ እንደገና ጀብ ተቋቁሟል። የፑኙዶም አለ። ኢታም ወደ 6 ወደ 7 ካምፕ አለ ኢታም። ስለዚህ አሁን እነሱ ያሉበት ነዋሪ የምኖሩበት ወንዙ ዳር ስለሆነ እነሱ ግን ከነዋሪ ጀርባ ነው የሚኖሩት። ነዋሪ አሁን ማግሩ ራሱ እኮ መፈለቅ አይችሉም። እርሰ ቦታ ራሱ እኮ የር መስራት አይችልም። አሳ ራሱ መጠመድ አይችሉም። ምክንያቱም እነሱ የሚቆጣጠሩ ይሁሉ። ስለዚህ እነዚህ ሰዎች ሰው አቸግሩታል። መንግስት ግን ለዚህ ሁኔታ አራም ይባላል። አራ ነው የሚቆጣጠራቸው። አራ ግን እንደ መንግስት ሆኖ ራሱም ፈላጭ ቆራጭ ሆኗል። ሰው ቢገልም ያው ከዛ ሆኖ መሳሪያ አምጥቶ ቢገልም መንግስት ላይ ነው ቢጠየቅ፣ የክልሉ መንግስት ቢጠየቅ ምንም ነገር እያደረገ ያለው ችግሩ አሁን እዛው ላይ ነው ያለው ነው። ለዚህ ነው ስደተኛ ያልኩት። ይህን ጉዳይ ጠቅላይ ሚኒስትሩ አብይ አህመድ አያውቀውም ማለት አይቻልም እና ምናልባት እርሶ ባሉት መረጃ በጠቅላይ ሚኒስትሩ በኩል ወይም በፌዴራል መንግስቱ በኩል የሚሰጠው ምላሽ ምንድን ነው? እንደዚህ አይነት የሰው ግድያ እየተፈጸመ ባለበት ሁኔታ አሁን ነገሩ አንድ ሁለት ብቻ ሳይሆን በተደጋጋሚ አመጣት ቆጥሯል። ይህ ጉዳይ ጠቅላይ ሚኒስትሩ በስልጣን ከመያዙ በፊት ይህን ሁኔታ ነበር። ኢህአዴግን ገና ስልጣን ከመያዙ በፊት ደርግም ጊዜ ይህ ሁኔታ ነበር። ሰው የተገደለ ነው። ግን ሊኖር ይችላል። ስለዚህ ይህ ጉዳይ አሁን ይህ ጉዳይ የቁጥሩ ሁኔታ በጣም ሰማይና ምድር ነው። እኔ በደርግ ጊዜም ጋምቤላን አውቀዋለሁ። በጣም ምንድነው በኢህአዴግም ጊዜ ሳይሆን በደርግ ጊዜ አውቀዋለሁኝ። በጣም ሰላማዊ ቦታ ነው። እነዚህ ስደተኞች የሚሏቸው ነበሩ። አይሰማም። አልፎ አልፎ የተወሰነ ጉዳት የሚደርስበት ይኖራሉ። አንድ ሰው ሁለት ሰው እንደዛ አይነት ነገር፣ ግን እሱም አክሽን ነበር የሚወሰደው። ያሁን እኮ እንደሚገልጹልኝ እኮ ከተማውን እያቃጠሉት ነው እኮ፣ በሳት እያነደዱ ነው የሚገኘው። ሰው እየሞተ ነው። የክልሉ የፖሊስ ኮሚሽነርን ጭምር ገለውታል እኮ። የፌዴራል መንግስቱም አዛዥም ቅድም ገልጸዋል እርሶ ገለዋል እኮ። እንዲህ አይነት ነገር በእርግጥ አለ ብዬ አላምንም፣ አልነበረም እንደዚህ የጎላ ነገር። አንዳንድ ነገሮች የሉም እያልኩ አይደለም፣ ግን በዚህ ሁኔታ ሀገሪቱ ተወሮ በደቡብ ሱዳን እንዲህ አይነት መከራና ስቃይ በሚበዛበት በዚህ ሰዓት መንግስት የወሰደው አክሽን ነገር የለም። እንደሚያውቁት በዛን ጊዜ በደርግ ጊዜ በተለይ ምንም አይነት እንቅስቃሴ የለም እንደዚህ አይነት ዜጎቹ ላይ። ሬክ መቻር እርግጥ ነው የጆን ጋራንግንም የደርግ መንግስት ያግዝ ይረዳ ነበረ። የተወሰኑ ሰዎች እዛ ይቀመጡ ነበር መንግስት አውቆት። ከዛ ውጭ ግን በኢትዮጵያን ላይ የሚወሰድ እርምጃ እንደዚህ አልነበረም። የአሁኑ እኮ እጅግ የከፋ ነው። ከተማን እያቃጠሉ እያነደዱ ንጹሐንን እየገደሉ እንደነገሩኝም ደግሞ ከጀጀቤ ተሻግሮ ወደ ሆስፒታሉ አካባቢ ፖሊስ ኮሚሽኑ ጽሕፈት ቤት 4 ኪሎ አካባቢ ሆቴሎቹ ጋር ንግድ ተቋማት በአብዛኛው ያለው እዛ አካባቢ ነበር። እንግዲህ አሁን ረጅም ጊዜ አላውቀውም። ያ ሁሉ አካባቢ አሁን ሰዎች ወደዛ መሻገር አይችሉም እያሉኝ ነው ያሉት። ይሄ በጣም አሳዛኝ ጉዳይ ያለ ይመስለኛልና ይህንን በዝምታ የሚታለፍ ጉዳይ አይደለም። እርስዎ እንዳሉት የቆየ ነው ማለት የሚቻል አይደለም። በጣም አደገኛ ሁኔታ ያለበት ነገር እንዳለ ነው የሚስተዋለው። በጣም ጥሩ። ይህንን ጉዳይ ያልከውና እኔ ባልኩት እውነታው በጣም አሳሳቢ ነው፣ ችግር ነው በቃ ስናይ። ምክንያቱም ከተማው ራሱ በሁለት ተካፍሏል። ተማሪ ራሱ እኮ ትምህርት ቤት ለምሳሌ አሁን እኔ የተመርኩበት ሃይስኩልና እዛ ማንም ሰው አይሄድም። አሁን የራሳቸው አድርጎታል እዛ ያሉ ሰዎች እና እንደዛ ሁኔታዎች አሉ። ስለዚህ በእንደዛ አይነት ሀገር የትም ሀገር በሁለት ተካፍሎም አይቻላኩም። በዚህ ሁኔታ ጋምቤላ ብቻ ነው ይሄ ጉዳይ ያለው። ስለዚህ ፌደራል መንግስትም አለ፣ የፌደራል ፖሊስ አለ፣ መከላከያም አለ። ምን እንደምጠብቀው ማወቅ አልተቻለም። ቅድም ያው እንዳልኩት በፊት በየቦርደር ነበር ተጠብቆ ነበሩ። አሁን ግን በየከተማው ነው ያሉ። ከተማ ግን ምን ይጠብቁታል? ምንድን ነው? አሁን እዛ ሆኖ ገና ከተማ ከመድረሱ ፊት ብጠብቁ ኖሮ ይሄ ሁሉ አይፈጠሩም ነበር። ግን እዛ መኖር አይፈልጉም። ሰው የሞተው እንደረሳ ሆኖ ነው በየከተማ እንደፈለቁ እኮ መዞር እንኳን ማዞሪያ ራሱ እኮ ሰው የተገደለን አለ። ያውኑ ግን ይበዛል። ያውኑ ከኢህአዴግ ጀምሮ እስከዛ ድረስ አኝዋክ ህዝብም የተገደለ ነው በየቀኑ።
በየቀኑ አንዳኛው ሳይገል አያድርም። በየቀኑ ሰው እየሞተ ነው። ስለዚህ ይሄ ጉዳይ ምንድነው ነው? አቤቱታ እያቀረብን ነው። ይሄ ጉዳይ ይቃለልልን። ካልሆነ ግን እነዚህ ታጣቂዎቹም አገር ውስጥ እንዳይገቡ ስደተኛ ካምፕ ቢዘጋና እንዩ ምክንያቱም ስደተኛ ካምፕ መደበቂያ ቦታ ስላደረጉ ኦልሬዲ ያ ከተዘጋ ግን እንደታሩ ይመጣሉ፣ ይፈሩታል። ያ ደግሞ እንዳይሆን በመንግስት ውስጥ ያለው በሐራ በፌደራል መንግስት በክልል በእጃቸው ያለበት ሰዎች አሉ እዚህ ላይ እነዚህ ይሄ ነገር እንዲቆይ እንደ ቢዝነስ አድርጎታል። የእውነታው ግን ሰው እየሞተ እንደ ቢዝነስ ይሆናል። ስደተኝነት ኦኬ እኛ እንግዳ ተቀባይ ነን ከተባለም ሌላ ቦታ ይወስዱና እንዩ ምን እንደሚሰሩ። ግን እኛም አሁን ችግራችን ይህንን ከተዘጋ ታጣቂዎቹ ከየት እንመጡ እናያለን። እንዴት እንደሚገቡ ደግሞ ግልጽ ጦር ስለሚሆን እንደ ስውር ጦር አይሆንም። የዛሬው ግን መደበኛ ወረራ ነው። የዛሬው መደበኛ ወረራ ሆኗል። ሰው ገሏል በየከተማው። አሁን ዛሬ ራሱ ሰው የኖረ እንኳን ነገ አናውቅም። ነገ የሚፈጠር ምን እንደሚፈጠር አናውቅም። አይለኛ ነው በቃ። እንግዲህ ፕሮፌሰር ኮሚሽነሩም ቤተሰቡ ነው እንደው የእርሶ የቅርብ ቤተሰቦች ሌሎችስ እንደዚህ ጉዳት የደረሰባቸው የሞቱ እርሶ የሚያውቋቸውስ አሉ? ሌሎች ዛሬ ብዙ ናቸው። ዛሬ ራሱ እኮ ወደ 10 ነው የተገደለ እና ወደ 4 አዛውንቶች ናቸው እና ሌላ ወጣቶች ናቸው። አንድ ሰው ባይግሪባ አንድ ሰው ከና ልጁ ተገሏል። ከና ልጁ ተገሏል። አንድ የኔ ዘመድ ደግሞ አንድ አክስቴ የልጁ ልጅ ተገሏል። እና እንደዛ ሁኔታዎች አሉ። ልጆቹን ለምንድን ነው የሚገሏቸው? ወይስ እንደው ዝም ብሎ በመደዳ ነው የሚተኮሰው ጥይቱ? ወይስ እንግዲህ ያው የእነሱማ ጦርነት እኮ ነው፣ አገሩ ለመውሰድ እኮ ነው። ወረረ ስለሆነ አገሩ ኦልሬዲ አገሩ ለመውሰድ እንዳለ ሀሳባቸው፣ ሌላ ነገር የለም እኮ። አሁን እኮ ሌላ እዛ ተሸነፈ ስለመጡ ኦልሬዲ ኢትዮጵያ ውስጥ መጥቶም እንደ ስደተኛ ሆኖ አሁን የናት ኔሽን የሚባል ነገር ለማቋቋም ያው ዝግጅት ቀደም ሁኔታዎች ናቸው የነዚህ የሚያርጉት። ምክንያቱም ታውቃለህ ደግሞ አንድ ሰው ልጁ አሁን ወይ አባቱ ሲገል እኮ እዛ አካባቢ አይኖርም፣ ሌላ ቦታ ሊሄድ ይችላል እና እዛ ቦታ ለመረከብ ፈልጎ ነው። ስለዚህ አሁን ለምሳሌ የታን ወረዳ በፊት ወደ 21 ቀበሌ ነበር፣ አሁን 4 ቀበሌ ብቻ ነው ቀረ። እንደዛ ሁኔታ ጀኮው እንደዛ ነው ወስደውት ነው። አሁን የዛሬ 4 ቀን ኢደኒ የሚባል ቀበሌ እና ቻም ቀበሌ ሄዶ ሰዎቹ ገደሉት። እዛ የሚኖረው ላዳ ወረዳ እዛ ሄዶ ሰው ገደሉት እንዳለ ሰው። አሁን ሰው የለም። አሁን ሰው አምጥቶ ወደ ከተማን አለው፣ ግን እዛ መኖር አይቻልም አሁን በየ እንትኑ። ስለዚህ የቱ ኑሮ አይባልም። የጠቅላይ ሚኒስትር አብይ ዛሬም አገሩ እየበለጸገ እያደገ ነው የሚገኘው። በተለይም እነዚህ ቀደም ሲል አናሳ የሚባሉ ክልሎችን አሁን አድገዋል፣ ተመንድገዋል እያሉ የሚገልጽበት ሁኔታ አለ። ይህንን ገለጻቸውን እንዴት ነው የሚያዩት እርስዎ እንደ አንድ የጋምቤላ ተወላጅ? እኔም የጠበቅኩት አይደለም ጉዳዩ። ምክንያቱም ዲስአፖይንት ነው የሆነብኝ። ሀሳቡ ጥሩ ነው፣ ጥሩ ነገር መስራት እንችላለን ተብሎ ግን አንድ ነገር ተሰራ እኮ ህዝቡም ያው የበለጸገ መሆን አለበት። መጀመሪያ ከህዝብ ነበር እና አገሩ የኛ ነው። ሁላችንን አገር ወዳነን እና በፖለቲካ ብንለየም እና በመንግስትም እንኳን ብንለየም በአገር አንለየም። አገሩ ከበለጸገ የሁላችን ነው። ጥሩ ነገር የሰራ ሰው ማመስገን ይችላል። ግን እኔን አፖዚት ሆኗል። በጣም ከፍተኛ ጦርነት አለ። መጀመሪያ ከትግራይ፣ አሁን ከአማራም፣ ኦሮሚያም፣ በተለይ አሁን ጋምቤላ ደግሞ ከውጭም የጋምቤላ የሌሎችም የውስጥም በሆነም የጋምቤላውን የውጭ ነው። የውጭ ወረራ ስለሆነ እንዴት ማቋቋም ይቻላል? ጉዳይ አገሩ ህዝባውን እንዴት ማምጣት ይቻላል አንድ ላይ? ስለዚህ መለስ ብለን ይዩና ለሀገር ብለን ብናሰበው ጥሩ ነው።
ምክንያቱም አገር ለማበልጸግ አንድነታችን የሚያስፈልግ ጉዳይ ስለሆነ ስለዚህ ይህንን ሁኔታው አይቶ አንድ ላይ ሁኔታው እንትን ችግር የሚያመጣው ጉዳዩ ካሁኑ ቶሎ መብት መፈለግ ያስፈልጋል። ፕሮፌሰር እንግዲህ የጠቅላይ ሚኒስትሩን ሁኔታ የጋምቤላ ማህበረሰብ እንዴት እያየው ነው? በሀገርም በውጭም ያለው የጠቅላይ ሚኒስትሩን ሁኔታ በምን ሁኔታ እየገመገመው ነው ያለው? አሁን ስና በራሴ እንትን ሲያየው ያኔ ሲገቡ እዛ ነበርኩት። ያኔ ጋምቤላ ዩኒቨርሲቲ ፕሬዝዳንት ነበርኩ ያኔ ስልጣን ሲይዙት እና ሀሳባቸው በጣም ጥሩ ነበር። ግን አንድ እኔም እንደ ሌላ ሰው ነኝ። አንድ ኢትዮጵያዊ ሲሞት በጣም ይናደኛል። ምክንያቱም አንድ ኢትዮጵያዊ አገር ውስጥ ጦርነት እንዲፈጠር ጦርነት እኮ አገር መበልጸግ አይቻልም። በጦርነት አገር መበልጸግ የሚችለው እኮ በሰላም ነው። አሁን የጋምቤላ ህዝብ አሁን በዚህ ሁኔታ በስደተኞች ጉዳይ በተለይ የታጣቂ ኃይል መቀበላቸው አገር ውስጥ ሆኖ መቀበላቸው መብት መፈለግ ሲችል መቀበላቸው ጋምቤላ ህዝብ አሁን ዲስአፖይንት ሆኗል። እኔ ራሴ እንደዛ ነው። በጣም አሳዝኛል። ምክንያቱም ሰው ቢሮ ውስጥ ሆኖ የሚገል ከሆነ ያሳዝናል በጣም። የለም ኢትዮጵያ ውስጥ እንደው ቢሮ ውስጥ ሆኖ ስራ እየሰራ ህዝብ አካባሪው ደግሞ እና እንደዛ ነው የሚደረግ ከሆነ ያሳዝናል በጣም። ከልብ አመሰግናለሁ ፕሮፌሰር። በተለይም የኢትዮጵያ ጉዳይ ቀደም ሲልም እንደገለጽኩት ከድጡ ወደ ማጡ እየመጣ ያለበት ሁኔታ አለ። ግን ኢትዮጵያኖች በአንዱ ላይ ሲደርስ ብቻ ነው ሁሉም የሚነሳው። ዛሬ ቀደም ሲል በተለያየ የኢትዮጵያ ግዛቶች እየተፈጸመ ያለው ግፍና በደል እጅግ የከፋ ነው። በአማራው ያለው ነገር ያው እንደሚያውቁት ነው። እርሶ ፋኖ አሁን የራሱን ትግል እያደረገ ይህን ስርዓተ መንግስት የሚወገድበትን መንገድ በኩል ጥረት እያደረገ ነው የሚገኘው። በጋምቤላም በኩል በሌሎቹም የኢትዮጵያ ግዛቶች ህዝቡ ተባብሮ ይህን ስርዓተ መንግስት እንዲነሳ የሚደረገው ጥረት ላይ የሚያደርገው እንቅስቃሴ በጣም ደካማ ነው የሚል ወቀሳ ይነሳል። በውጭ የሚገኘው እሊቱ ደግሞ ይሄ ተማረ የሚባለው እርሶንም ጨምሮ እንግዲህ እርሶ እንኳን ይወጡ ቢያንስ ሀሳቡን እየገለጹ እየተጋፈጡም ነው የሚገኙት እና በጣም በርካታ እሊቶች ዝምታን መርጠዋል። ከዚህ ዝምታ ይወጡ ዘንድ ምንድን ነው የእርሶ ያሉት የምክር ሀሳብ? ምን መደረግ አለበት? በተለይ ምሁሩ በውጭ የሚገኘው ምንድን ነው ከዚህ አፋና ወጥቶ ምንም የታገደ የተከለከለበት ነገር የለም። አገር ውስጥ እንኳን ያሉት እሺ ተቸግረው ነው ማለት ብንችል እንኳን የውጭው ዝምታን መርጧልና ምንድን ነው ያሉት የምክር ሀሳብ ለሀገራቸው ለህዝባቸውና ለወገናቸው ንቁ ሆነው ተሳትፎ እንዲያደርጉ ምንድን ነው የሚሉት? ጥሩ ሀሳብ ነው። አሁን አንድ ጥረት ልንገርህ፣ አንድ እንትን ምሳሌ የመጀመሪያ ምሳሌ ምን ይላል? ወታደሮቹም በምትመራ ወታደሮች የሆነ መረጃ ማቅረብ ካቆሙት ችግር አለ ይላል። አባባለ ገብቷል አይደል? እንደዛ ሁኔታዎች አሉ። ሌላም ደግሞ ምን ይላል? ኦኬ በቃ ያኛው ልተው። እንደዚህ ነው እንደዚህ ነው። ምሁራኖችን ዝምታ እንዴት ያወጣል? ምን ማድረግ ይገባቸዋል ይላሉ? አሁን ምሁራን እያንዳንዱ የራሱ ግንዛቤ ሊኖር ይችላል። ምክንያቱም ለሀገር እስከሆነ ድረስ ለሀገር መታገል ነው። እኛ እኮ እንደዚህ የምንናገረው ኢትዮጵያን ጥሩ ሊሆን ነው እንጂ ኢትዮጵያ እንዲበላሽ አንፈልግም። ህዝቡ እንዲከፋፈል አንፈልግም። ምክንያቱም ኦልሬዲ ኢህአዴግ ያመጣ ቁስል ያ ቁስል ግን እንደገና የባሰ ሄዶ እንዲቀጥል አንፈልግም። ምክንያቱም ኢትዮጵያ አንድ ላይ ማምጣት አለበት። ጥሩ ነገር መስራት አለበት ለሀገር። አሁን መንግስትም እንትን አለው ኦፖርቹኒቲ አለው። አሁን ራሱ ግን ህዝብ ለምን ዝም አለ ብሎ ራሱ መጠየቅ አለበት። ካሁኑ ራሱ መጠየቅ አለበት። ምክንያቱም በኋላ የሚነሳ ነገር አይታወቅም። ምክንያቱም ህዝብ ያለ ምክንያት አለም ዝም ያሉት ያስተካክላሉ ብሎ ነው። እንደዚህ ያስተካክላል ብሎ ነው
እና ካሁኑ ግን መንግስት ይሄ ነገር ካላየ መጥፎ ይሆናል። ካሁኑ ማየት አለበት እና ዞር ብሎ ህዝብ ግን እስከረ ብዙ ነገር በደል ተሰርቶባቸው ያ በደል ግን እስከዛሬ ምንም የተነሳ ለምሳሌ አሁን የዋጋ መናር አለ። ዋጋ ወረደ ተጨምሯል። ዋጋው ያም አለ። ገበሬ ያዙ እንደፈለገ አያርስም። ያ ሁሉ መሸፈን የለብንም። አሁን እኛ አሁን እዛ አንድ ድሮ እንጀራ ራሱ እኮ በ50 ሳንቲም የሚገዛ አሁን 30 ብር ነው። ግን ዳሶ በምንድን የሚበላ ያው ያ ህዝብ እኮ ሞኝ አይደለም፣ ያዩታል። ምክንያቱም ፕራይም ሚኒስተር የሚናገረው ሀሳብ ጥሩ ሀሳቦች ብሎ ስለሚሰሙ ያስተካክላል ብሎ ነው። እንግዲህ ግን ነገሩ እስከ መቼ እንደዛ ይቆያል የሚል ጉዳይ ያው መንግስት ራሱ መጠየቅ አለበት። ምሁራን አሁን ይሄ ነው። ምክንያቱም ምሁራን ሌሎችም የሚያስቡት እንደ ሌላ ሀገር የሚፈራረስ የሚያስብ ሰው የለም። አገሩ ጣን ላይ ጥሩ እንደሆነ የሚፈልጉ ግን አገሩ እንደፈራረስ ከተፈለገ አንድ ቀንና ሁለት ቀን አይፈጅም። ምክንያቱም ቶሎ ህዝቡ ይነሳል። ግን ያ መንግስት ግን ከአሁኑ ማሰብ አለበት። they have to think of twice ብዙ ነገር ማሰብ ይኖርባቸዋል። ለምሳሌ አሁን ጋምቤላ አሁን የተጀመረው ነገር ሁለት እንትን አለው። ቅድም ብያለሁ። ወይም መንግስት ሰደስተኛ እንደራሱ አድርጎ የሚያስብ ከሆነ ካሁኑ ይነገሩን እና ያ ነገር መጥፎ ነው ለመንግስት ራሱ። የጋምቤላ ህዝብ በዛው ሁኔታ ከተነሱ ከደቡብም ከተነሱ ከሰሜንም ከተነሱ የቱ ይቀራል? አለቀ። ስለዚህ ያ ነገር ወደዛ ከመሄዳችን በፊት ካሁኑ ግን መንግስት ያ ሁሉ ማሰብ አለበት። የህዝብ አቤቱታ መቀበል ይኖርበታል። ምክንያቱም እነዚህ ታጣቂዎችም ለምን አገር ውስጥ እንደገቡ መሳሪያ ለምን ይዘው ያመጣ? እኔ ራሴ ከዚህ በፊት ኬንያ ነበርኩት። እንኳን ዛብ ራሱ መሰበር አትችልም። አንድ ትራ መሰበር አትችልም። እንኳን ሰው ይቀርና ግን የጋምቤላው እንደፈለገ ሰው ይገላል። አንድ ናቸው። ምን ማለት ነው? አንድ ናቸው። የቱ ነው የሚፈልገው? መሬት ነው? ህዝብ ነው? የቱ ነው? እኔ ዛብ በነበርኩበት ጊዜ እነዚህ ስደት አልነበረም። እንኳን ሃይስኩል ከ50 በላይ ሃይስኩል በነበርኩበት ጊዜ 50 በላይ አይደለም። ግብር 10 ነው ምናምን በቃ የሉም። ስደተኞች ራሳቸው የሉም። ከዛ አኛኛዋን ሄዱ። ኤስፍላይ መጣ። ኤስፍላይ እርግጥ ያው ጀምሯል። ሰው ገሏል። ፖኞሮ አይለኛ ብዙ ሰው ገሏል እና ኢታንግ ሰው ገሏል እና ሄዱ ወራው ነው። ግን ያውኑ ግን ይበዛል። ያውኑ በዛ። ያውኑ ግን ሰው ወደ ኢታንግ መጣ አትችልም። ድሮ ሰው በእግሩ ይሄድ ነበር። አንተ ታውቃለህ። በእግሩ ይሄድ ነበር። አትችልም። በአሁኑ ሰዓት በእግር አትሄድም። እንኳንን ወደ ኢታንግ በእግር መሄድ ይቀርና ከተማ ራሱ በእግር መሄድ አትችልም። ሰው ራሱ እኮ እነሱ ራሳቸው ሞተር ይዞ ሰው ይገላሉ እኮ ከተማ ውስጥ። ነገ ደግሞ ሄዶም የት ገባ ቢባል ወይም ኒውላንድ የሚባል አለ ጀንኳር። ከዛ እነሱ እኮ ስደተኛ ይላል። ስደተኛ ታዲያ ሰው አይደሉም እንደ ማን አመጣቸው? ቅድም አንተ የጠየቁት ያገ ወደዛ ይመለሳል። አራ የሚቆጣጠራቸው ከሆነ ዩኒሲአር የሚቆጣጠሩ ሰው ከሆነ ለምንድን ነው ከህዝብ ጋር የሚቀላቀሉ? ይሄ ነው ችግሩ። ወደ ራቅ ያለ ቦታም ማስቀመጥ እነሱ ራሳቸው ደግሞ እንደው ጋምቤላ ማስቀመጥ ይቀርና አገር ውስጥ እኮ ጁባ ራሱ ስደተኛ ካምፕ አላቸው። እዛ ለምን እዛ አይገቡም? ጁባ ራሱ ከተማ የሳት ሱዳን ከተማ እንትን አላቸው፣ ካምፕ አላቸው። እዛ ሄዶ እኮ መሰፈር ይችላሉ። እና ይሄ ነው እንግዲህ ችግሩ። በጣም አመሰግናለሁ። ሰፊ ማብራሪያ ሰጥተውናል። በእውነቱ ፕሮፌሰር ከልብ አመሰግናለሁ። እንደው መጨረሻ ልናገር የምፈልገው ጉዳይ አለ የሚሉት ከሆነ 1 ደቂቃ ልስጦት፣ በዚህ ውይይታችንን እንቋጫለን። እግዚአብሔር ይስጥልኝ። ቴንክ ዩ። በጣም አመሰግናለሁ። አሁን መጨረሻ ላይ ያው ማቀርበው ይህንን ጉዳይ የአኝዋክና ወይም የጋምቤላ ችግር ብቻ አይደለም። ይህንን የኢትዮጵያ ችግር ነው። ኢትዮጵያውያን ከኛ ጋር መቆም አለባችሁ። ዞሮ ይሄ ነገር ይደርስባቸዋል። በአንድ ሰው ላይ ብቻ የሚቆም ስለሆን እንደ ኢትዮጵያውያን እንቆም።
ለሀገራችን እንቆም፣ ሀገራችንን በለጸጋል። ጥሩ እንሄድበት። አመሰግናለሁ። ከልብ አመሰግናለሁ በድጋሜ ስለ ጊዜዎትም ጭምር እግዚአብሔር ይስጥልኝ። መልካም ጊዜ። ቴንኪው። በጣም አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእንግዳችን ከተባባሪ ፕሮፌሰር ኦፒዮ ኡመድ ቻም ጋር ያደረግነው ሰፊ ውይይት ይህንን ይመስል ነበረ። በተለይም በጋምቤላ ያለው ችግር ውስብስብነት እየበዛ መጥቶ ያለበት ሁኔታ እንግዲህ እንደተከታተላችሁት ነው። መንግስት ዛሬም ጭምር በሀገር ኢትዮጵያ በሌላ አገር ዜጎች ተወራ ባለችበት ሰዓት እየወሰደ ያለው እርምጃ ምንም እንዳልሆነ ይገለጻል። በሳቸው በኩል ያው በተደጋጋሚ እንደገለጹት ስደተኞች ናቸው ይላሉ። ምንም አክሽን አልተወሰደም ነው እያሉ የሚገኙት። ምክንያቱም አንድ ናችሁ እናንተም ገዳዮቻችሁም አንድ ናችሁ የሚል ምላሽ እየተሰጣቸው እንዳለ ነው የተገለጸው። በእውነቱ እጅግ የሚያሳዝንና የሚያስቆጭ ጉዳይ ነው። ሀገራችን ኢትዮጵያ በዚህ ሁኔታ በተለይም በወራሪ ጠላት እንደዚህ መሀል ከተማ ውስጥ በጣም የሚገርም ነው። ጋምቤላን ስለማውቀው ነው እኔ ከሳቸው ጋር ብዙ የተነጋገርኩት ስፍራውን ጭምር እየጠቀስኩ ማወራ የነበረው። በጣም ለምለም የሆነ ማንኛውም ሰው ከየትኛውም የኢትዮጵያ ግዛት መጥቶ በሰላም የሚኖርበት እንደፈለገ የሚንቀሳቀስበት የነበረ ቦታ ነው። አሁን እሳቸው የሚሉት ቀደም ሲል እንግሊዞች ቅኝ ባደረጉበት ጊዜ ሱዳንን እና ዳግማዊ ምኒልክ ያንን ቦታ ተቆጣጥረው እስከ አኮቦ የሚባለው ቦርደር እስከደረሱበት ጊዜ ድረስ ጀጀቤ ድልድይ የምትባለው ቦታ የኢትዮጵያ ከጀጀቤ ድልድይ በኋላ ደግሞ የእንግሊዞች ግዛት የሚባል እንደነበረ ነው ባለኝ መረጃ። በዛ አካባቢ እንዳደረግኩት ማጣራት ማለት ነው። በዛን ጊዜ እዚህ አሁን ሰዎች ተገደሉ መሻገር አትችሉም እየተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ቤተክርስቲያን ኮሚሽነሩ የተገደሉበት ቦታ ያኔ የኢትዮጵያ ነው። ከዛ ማዶ ሻገር ሲባል ደግሞ አንድ ድልድይ ያለች እንዳልኳችሁ የእንግሊዝ ነው። ስለዚህ በዛ መልኩ ነበር የሚኖር። አሁን ተመሳሳይ ነገር ተፈጽሟል ማለት ነው። ከዚህ ኮሚሽነሩ የሚኖርበት ቢሮ አካባቢ ሰዎች ከሄዱ የኢትዮጵያ ግዛት መሆኑ ቀርቶ አሁን እንደገና የሌላ ወይም ደግሞ እንግሊዞች ያኔ እንደሚኖሩበት ማለት ነው። አሁን የሱዳን ኃይል ወይም ታጣቂ ኃይል የሚቀመጥበት ቦታ ሆኗል ማለት ነው። ሆስፒታል አለ፣ ትምህርት ቤቶች አሉ፣ የሃይማኖት ተቋም አለ፣ የቴሌቪዥን ጣቢያው አለ፣ ትላልቅ የኢትዮጵያ ጽሕፈት ቤት የነበረ በዛን ጊዜ ምክር ቤቱ አሁን ጽሕፈት ቤት የነበረ እነዚህ ሁሉ ቦታዎች አሁን ተወስደዋል በዚህ በታጣቂ ኃይል ማለት ነው። ዛሬ ብዙ ሰዎች እየተገደሉ አሉት እዚህ አሁን በጠቀስኩላችሁ ቦታ ነው ማለት ነው። ከዚች ከጀጀቤ እና ከባሮ ማዶ ደግሞ ያለው አሁን የኢትዮጵያ ግዛቶች ወይም ኢትዮጵያኖች ለጊዜው የማይገደሉበት ለጊዜው ሴፍ የሆነ ቦታ ተብሎ እንግዲህ የሚገመት ነው። እንደዚህ አይነት በገዛ ሀገራችን ውስጥ ኢትዮጵያ ውስጥ እንዲህ አይነት መዓት ሲወርድ የደቡብ ሱዳን ጦር እንደፈለገ ገብቶ ሰውን ሲገድል ሀይ የሚላቸው ጠፍቷል ማለት ነው። እንግዲህ ነው የብልጽግና ልሳኖች የሆኑትም በየቀኑ የሚጮሁት በየቀኑ የሚናገሩት ሀገራችን በልጽጋለች፣ አድጋለች፣ ሀገራችን ሰላም ነው የሚሉት ይህን ነው። ሰላም የሚባል ኢትዮጵያ ግዛ ውስጥ የለም የትም። እንደሚታወቀው አዲስ አበባ ከተማ እርግጥ ነው እንደዚህ በጠራራ ፀሐይ በጥይት ሰው አይገዳደል እንጂ ዘረፋ ላፈና አለ፣ ሰዎች በነፃነት የሚንቀሳቀሱበት ቦታ እንዳልሆነ ይታወቃል። አብይም ከዛችሁ ከአዲስ አበባ ከእምዬ ምኒልክ ቤተመንግስት ወጣ ብሎ መንቀሳቀስ ያልቻለበት ሁኔታ አለ። ይህንን ነው በጋራ ቆመን እያንዳንዳችን ኢትዮጵያኖች አገራችን አደጋ ውስጥ ከመግባቷ አስቀድሞ መስራት የሚገባንን ጉዳዮች መስራት ያለበት። ዛሬ ጋምቤላ ላይ በደቡብ ሱዳን ከተወረረ በዛም እንደምታውቁት ነው። በጎንደርም በኩል የተወሰዱ ብዙ ቦታዎች አሉን። እንግዲህ ያለው ሁኔታ ነው። አማራ ራሱ እንግዲህ ድንበሩን ለማስከበር የሚችለውን ትግል እያደረገ የነበረ እንደነበረ ይታወቃል። ገበሬው ግን አብይ አህመድ ወስዶ እንኩ ብሎ እንደሰጣቸውም ደግሞ መረጃዎች እየወጡ ያለበት ሁኔታ አለ። ለማንኛውም በዛ በኩል አማራው አሁን ጠንክሮ ተደራጅቶ ትጥቁን ይዞ ከመከላከያ በተሻለ ወይም ፌዴራል መንግስቱ አለኝ ከሚለው በተሻለ እየተፋለመ ነው ያለው። ነገ ያንን ያስተካክላል፣ ድንበሩንም ያስጠብቃል። በዚህ በኩል ያሉትስ እንዴት ሊሆን ነው? የጋምቤላ ነዋሪዎች ብዙዎቹ መሳሪያ የላቸውም። የግል ህይወታቸውን እየተሯሯጡ በግብርናና በጥቃቅን አሳ በማጥመድ የሚኖሩ ናቸው። ሱዳን ገብቶ አገሪቱን እንዲወሯታል። ታዲያ ምንድን ነው የሚደረገው? ምንድን ነው እያየን ያለ ነው? በሶማሌ በኩል እንደዛው ሊገባ፣ በኬንያ በኩል እንደዛው እየገቡ ያለበት ሁኔታ አለ። ሀገራችን ጠባቂ የላትም፣ መሪም የላትም፣ መከላከያ የሚባል ነገር የላትም። በዚህ ሁኔታ ነው ያለ ነው እና በተቻለ መጠን አገሪቱ ውስጥ ያለውን ችግር ለመቅረፍ እያንዳንዳችን ኢትዮጵያኖች በጋራና በአንድነት መቆም አለብን እያልኩ ተደጋጋሚ የምናገረው ከዚያ አኳያ ነው። ለማንኛውም እንግዲህ ዛሬ ያው ጋምቤላ ላይ ህዝቡ እያለቀ ያለበት ሁኔታ ነው። ብዙዎቹ አቤቱታዎች የደረሱልን ጥሪም እያቀረቡ ያለበት ሁኔታ ተስተውሏል። ትላንትናም ያው አቅርቤላችኋለሁ በዝርዝር የደረሱልን ጥሪ አቅርበዋል።
ዛሬም እንግዲህ ያው ጉዳዩ የሚመለከታቸው የክልሉ ተወላጅ በዚህ ሁኔታ ያለውን ችግር በዝርዝር አስረድተውናል። ኮሚሽነሩም ጭምር የገዛ ዘመዳቸው እና አክስታቸው ልጆችና ሌሎች የገሳ ስጋዎቻቸው መሞታቸውን እየገለጹ ነው የሚገኙ በዛሬው ዕለት። ይሄ ችግር እንዴት ነው የሚቀረፈው የሚለውን አሁንም በጋራ እንስራ ነው የምለው። ክቡራን ተመልካች አድማጮቻችን እንግዲህ ዛሬ ዝግጅታችን ይህን ይመስል ነበር። በቀጣይ እንግዲህ በሌሎች እንግዶች እስከምንገናኝ በጣም እያመሰገንኳችሁ ይህንን ዝግጅት ታዲያ በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት፣ አዳዲስ ተመልካች አድማጮችም ወደ ዝግጅታችን ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝን የዛሬን ዝግጅት በዚሁ የምቋጨው። እስካሁን ዝግጅቱን በመምራት ከእናንተ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።